ፋኖ ማለት እኮ ሁላችንም የምናውቀው ጀግና ነው። ፋኖ አለችው ፍንን ያርጋትና አራሽ ቀዳሽ ተኳሽ አትለውምና ተብሎለታል። የፋኖን ጀግንነት አንክድም። ግን ፋኖ ምን አይነት ተግባር እያደረገ ነው ያለው? ፋኖ በዚህ ተቀጠለ አዲስ አበባ መግባቱ ምንም ጥርጥር የለው። ምክንያቱም መከላከያዎችን እያለቁ ናቸው። ልዩ ኃይላችን ተበትኗል። ፌደራል ፖሊስም እያለቀ ነው። ኦሬዲውን የቀረው ፖሊስ ነው። ስለዚህ ፖሊስና የኦሮሞ ህዝብ ደግሞ ተዋግቶ ፋኖን ሊያስቀረው አይችልም። ስለዚህ ከፋኖ ጋር መደራደር እፈልጋለሁ። በዚህ ስምንት ቀን ውስጥ ፋኖን ተደራድረን ሰላም የማንመልስ ከሆነ የኢትዮጵያ ህልውና አደጋ ላይ ነው። እኔ ስልጣኔንም በሆነ ለቃለሁ። ምክንያቱም ከኢትዮጵያ ሀገሬ አይበልጥም። ፋኖ ማለት አሁን ላይ የራስ ምታት ቢሆንብኝም ግን ለሀገሪቱ ትክክለኛ ወታደር ጀግና ድንበር አስከባሪ መሆኑን በህወሓት ጦርነት ጊዜ አይተናል። ህወሓትን ከሰሜን ሸዋ መልሶ ድንብብሬ ያስገባው ፋኖ ነው። ሁላችንም እናውቃለን። ስለዚህ የፋኖ ውለታ መርሳት የለብንም። በእርግጥ እስካሁን ብዙ ነገሮች ያለመግባባት ነበሩ። አሁን ሁሉ ነገር አጥንቻለሁ። የትግራይ ነገር ጨረስኩትል አቶ ጌታቸው ረዳና ደብረጽዮንን እንዴት አርግን ቢላያቸው ነው እንማቀ አሁን ጌታቸው ረዳ የኔ ምስራቅ አፍሪካ አማካሪ ነው። ደብረጽዮን ደግሞ እዛው በላህ ቀርቷል። እነዚህን ተበታተብኩኝ። ዘመነ ካሴና መሬ ወዳጅን በታትኑ ዘመነን ወደኔ አምጥቶ የሆነ ስልጣን መስጠት የሚባል ሐሳብ አስቤ ነበር። ይሄ ደግሞ ሊሳካልኝ አልቻለም። ስለዚህ አሁን ያለኝ አማራጭ ድርድር ነው።